ወይዘሮ ሮማን እንግዲህ ዲኤንኤ ነው ልጄ ነው ብላ ፈገግ ብላ በስተመጨረሻም ጨርቋን ጥላ በቃ ጨለለች ማለት ነው። እድል እንግዲህ እናትና ልጅ እንዳልሆኑ ተናገረች ማለት ነው። ቢኒያም ታዲያ በደስታ በቃ የሚረግጥበትን እንኳን አላወቀም በሰዓቱ። ታዲያ ሮማን ዘላ ልጅቷን አነቀቻት። ቢኒ የኔ ልጅ ነው የኔ ብቻ ነው እያለች እንግዲህ ልጅቷ ላይ ተንጠለጠለችባት። ጉድ የእሷ ልጅ እንግዲህ ዮናስ የሚባል አገር ውስጥ የለም ማለት ነው። ከቢኒያም ጋር ማደጎ የሰጠችው ልጅ። ስለዚህ ቢኒ የእሷ ልጅ አለመሆኑን ታዲያ ማሚም ሁላቸውም ተደስተዋል። ምንም ማድረግ አይቻልም። ታዲያ ቢኒያም በጥፊ አጠናገረችው እድል። ምክንያቱም ቢኒ እሷን ጠልቷትም ወይም ደግሞ ሌላ ነገር አስበው ሳይሆን እሱ የሮማን ልጅ ከሆነ ቢኒ የገነት ልጅ መሆኗን አውቋል። ስለዚህ ከእህቴ ጋር ነው ስህተት የሰራሁት በሚለው ነው እንደዛ ሊያደርግ የቻለው እንጂ ያንን ነው የተረዳችው። እሷ አይወደኝም እያስመሰለ ነው ምናምን ብላ እንግዲህ ብዙ ነገር ተናገረችው። እንዳትጠጋኝ ምናምን ብላ ሄዳም እንግዲህ የማሚ ፍቅር ሲያየልባት ተመልሳ መጣች ማለት ነውና እንግዲህ ብቻ ቢኒ አሳዝኖኛል። ትረዳዋለች ብዬ ተስፋ አደርጋለሁ። በመሀላችሁ ልገባ አልችልም። በመሀላችሁ ምን እንዳለ አላውቅም። ግን ደግሞ ቢኒያምን እንዳታስከፊው፣ እንዳትቀየሩ። ቢኒ በጣም ንጹህ ሰው ነው አለቻት ማሚ። እሺ ማሚዬ ምናምን አለች እንግዲህ። ከዛ በኋላ ማሚ ዋነኛውና አንገብጋቢው ነገር ማሚ የልጇ ቀብር ጋር ስትሄድ የልጇ ፎቶም ሆነ ስም የለም እዛ ጋር የሰው ሐውልት ላይ ነበረ ስም ያጻፈችው። ያንን ስም አንስተው የሌላ ሰው አደረጉ ማለት ነው። ታዲያ ወይዘሮ ሮማን በግላጭ እድልን ያገኘናት ብለው እድልን ሊመቷት ሲገቡ ሁለቱንም አንድ ላይ ተደረባቸዋለች እኮ። ሞኝነታቸው ነው የሚያስቀኝ እንጂ። ከዛ በኋላ አሁን ቢኒም የለ ማሚም የለችው። እኔ የምልሽ ማሚ ግን የት ነው ሄደችው? ልጇ ጋር ሄዳለች እምነግራት ነገር አለ ብላ። ምን? አቤት ጉዴ አቤት ጉዴ አለቀልኝ በቃ አለቀልኝ እያለች እየሮጠች ሄደች። ታዲያ ወይዘሮ ሮማን የምትረግጥበትን መሬት እንኳን ለይታ ማየት አቅቷታል። ከዛም በኋላ ሄደችና እዛ ዲኤንኤ የተመረመረበት ቦታ ሰውየው ላይ ጮኸችበት። ሴትዮ የማነሽ እብድ? ስነ ስርዓት ያዥና ውጪ ከዚህ። ምን አይነት ስርዓት አልበኝነት ነው ደግሞ ይሄ? ውጪ ከዚህ ብሎ አመነጫጭቃት። ከዛ ቢኒያም የኔ ልጅ ነው አላቅም እኔ ስለምን እንደምታወሪ። ይኸው ውጤቱ ውሸትም ሊሆን ይችላል። አይ ወይዘሮ ሮማን አትሳሳች፣ ውጤቱ ትክክል ነው። ግን አንቺ ለምን ተናደድሽ? ልጄ ነው ብዬ እያሳደግኩት ብዙ ነገር የከፈልኩበት መስዋዕት ልጄ አይደለም። እናም 2 ልጆችን ነበረ ያመጣሁት። አንደኛው የት ነው ያለው? በጣም እንዝናለሁ። አንደኛው አገር ውስጥ የለም ውጭ ሀገር ነው ያለው በለው አላት። እንግዲህ እሱን የማገናኝበት ዘዴ እፈልግልሻለሁ አላት። ከዛም ሮማን ወደ ቤት ተመለሰች። ለቢኒያም ይደውልና በአስቸኳይ ትፈለጋለና አለው። ዮናስ የሚባል ሰው ታውቃለህ እንዴ? ጓደኛ ከአብሮ ያደገውን ሲለው፣ አዎ በጣም አውቀዋለሁ፣ ግን አድራሻው የለኝም፣ ግን ውጭ ሀገር እንደሚኖር አውቃለሁ። አዎ እሱም አልረሳህም፣ ቢኒያምን ብቻ አገናኙኝ ነው ያለው። እውነት? አዎ ግን እናትህ ትፈልግሃለች። እኔ እናት የለኝም፣ ከእናት አባቴ ጋር እዚህ እየኖርኩ ነው። ግን ስለዛች ሴትዮ ሁለተኛ ስሟን እንዳታነሱብኝ ብሎ አለ። እሺ አመሰግናለሁ፣ ስልክ ቁጥሩን ስጠኝ በቃ ብሎ ስልክ ቁጥሩን ተቀብሎ ሄደ ማለት ነው። ቢኒያም ታዲያ እድል የማይሆን ነገር ተናገረችው ማለት ነው። አንዳንዴ ስንናገርም ቃላቶችን ብንመርጥ ጥሩ ነው ብዬ አስባለሁ። በኋላ የምንጸጸትበትን ነገር ባናደርግ ጥሩ ነው። ምክንያቱም ከባድ ሊሆን ስለሚችል አስቸጋሪ ነው። ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነውና እንግዲህ ለዛሬው ብቻ ይሄ ሆኗል ማለት ነውና ከዚህ በኋላም ደግሞ ምን እንደሚፈጠር አላውቅም። እድል ታዲያ ማድረግ ያለባትን ነገር በሙሉ አደረገች። ስጦታው እንትኑንም ምንድነው ዲኤንኤን ውጤቱንም አሳየች። የሮማንና የቢኒ የዘር ግንኙነት
ዜሮ ዜሮ ነው ስትል ዘላ ተነሳች ማለት ነው። ቢኒያም የኔ ልጅ ነው፣ ቢኒ የኔ ልጅ ነው። አንቺ ጎርጉረሽ ጎርጉረሽ የማይሆን ነገር አወጣሽ አይደለ እያለች እንግዲህ የማይሆን ነገር እያደረገች ነበረ ማለት ነው። ብቻ ከባድ ነው። ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ዞሮ ግን እድል እንግዲህ እንዳትነካኝ፣ አንተ አስመሳይ ነህ፣ እባክሽን የውስጤን እንዴት ላስረዳሽ? እኔ እንደዛ ያልኩበት ምክንያት እኔ የሮማን ልጅ ከሆንኩኝ እኔና አንቺ በፍቅር መቀጠል አንችልም። በቃ ይሄንን ደግሞ ወዴት ለምን የምትይውን ነገር ላስረዳሽ አልችልም። እባክሽን ተረጂኝ ብሎ ቢላትም እሷ ግን ያው በሌላ ስላሰበችው ስለጠላት ምናምን ነገር አስባ ነው ማለት ነው። እሱ ግን እንደዛ አይደለም ነገሩ። እሱ ያሰበው ሌላ ነው። ምክንያቱም እሱ የሮማን ልጅ ከሆነ እድል ደግሞ የገነት ልጅ መሆኗን አውቋል። እሱ ሙሉ በሙሉ አውቋል። ቢኒያም እኮ ግን ያው አለ አይደለ መናገር ስለማይችል ነው እንጂ በቃ እህቴን ነው የወደድኩት፣ ከእህቴ ጋር ነው ፍቅር ውስጥ የገባሁት በሚለው በጸጸት ነበር እየተጎዳለው። ዛሬ ግን እናትና ልጅ አለመሆናቸውን ሲሰማ በደስታ እንዴት እንደዘለለ አይታችሁታል። እና በቃ ተከትሏትም በጥፊው መታውን ብትሄድ እኔ እኮ አፈቅርሻለሁ ፍቅር ነው ያልከው እንዴ? እንደዛ ጥንብን እርኩሴን አውጥተህ ሰድበህኝ አንቋሸኸኝ፣ አልፈልግሽም እኔ አልወድሽም ብለኸኝ አሁን ምን ተገኘ ስትለው እንግዲህ በጣም ስትናገረው ነበረ። ከባድ ነው ብቻ በጣም ነው የሚያሳዝነው። እናማ እድል እንግዲህ ከዚህ በኋላ ምንም እንድትለኝ አልፈልግም፣ ተናግሬያለሁ። አዎ ተናግሬያለሁ። ከዚህ በኋላ የኔ እናንተ ግንኙነት እዚህ ጋር መቆም አለበት፣ ተሰማኛለህ ስትል እንግዲህ በጣም ነበረ ስትናገረው እየነበረው ማለት ነው። እሷም ደግሞ ያው ተናዳ ነው እንጂ ትወደዋለች፣ ስለተናደደችም ጭምር ነው እንደዛ ስትለው የነበረው። እንግዲህ ከዚህ በኋላም ደግሞ ምን እንደሚፈጠር አላውቅም ማለት ነው። እና ያው ተመልሳ መታለች። ማሚዬ እኔ እዚህ ቤት የተመለስኩት ላንቺ ስል ነው እንጂ ለማንም ስል አይደለም። ከዛ በኋላ እንግዲህ መናገር ያለባትን ነገር በሙሉ ተናገረች ቢንያምን። ከዛ እሱም በቃ እንዴት ብዬ ነው የማስረዳት ልጅ እንዴትስ ነው ልትረዳኝ የምትችለው እያለ እንግዲህ በውስጡ ሲያብሰለስል ነበረ ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አላውቅም። ዞሮ እንግዲህ ማሚም ተረጋጋች። እናም ስለ ሀብሉ ጠይቃት ነበር ማሚ እድልን ማለት ነው። ያ ሀብል እንዴት ሊኖር ይቻለ? እኔም አላውቅም። እኔም ምንም የማውቀው ነገር የለም። ግን ሀብሉን አባባ ናቸው ከቤተሰቦችሽ የተሰጠሽ ነው ብለው እየሰጡኝ፣ ከቤተሰቦችሽ የተሰጠሽ ነው ብለው የሰጡኝ እነሱ ናቸው። እናም ለዛ ነው እናማ በቃ እሺ እናትሽ እኮ ልታውቅ ትችላለች። እናትሽን እስኪ ንገሪን። የእሷ ወላጅ እናቴ አይደለችም። ምን እናቴ አይደለችም ወላጅ እናቴ ስትል ወይዘሮ ሮማን ከች ብላ መጣች። እድል አይረፍድብሽም እንዴ ብላ መጣች። ከዛ በኋላ እንግዲህ ነገሩን አቋረጠችው ማለት ነው። እና በሚያሳዝን ሁኔታ እንግዲህ ያው አለ አይደለ ብቻ ከባድ ነው። ዞሮ ከዚህ በኋላ አስቸጋሪ ነው። ዞሮ ያው እንግዲህ እድል ያው ይቅር ትለዋለች ብዬ ተስፋ አደርጋለሁኝ ቢኒን ማለት ነው። እና ይቅርታ ካላደረገችለትም ያስጠላል፣ በጣም ይከብዳል ማለት ነው ለመናገር እንጃ። እንግዲህ ከዚህ በኋላ እድልና ቢኒ ይታረቃሉ ብዬ ተስፋ አደርጋለሁኝ። ካልታረቁም ደግሞ እንግዲህ ፍቅር ራሱ ያስታርቃቸዋል ብዬ ተስፋ አደርጋለሁኝ። ከዛ እድልም እንግዲህ ማሚዬ
ይሄን ልጅ ስራ አላሰራ ብሎኛል፣ እባክሽን እራቱን እንዲይዝ እሺ እድል እንዳትነቁብኝ ብላ እሷ ተከተላት ሄደች። ከዛ በኋላ አንቺ ሰው ሳይፈልግሽ ሲቀር አሰምም እንዴ? ምንድን ነው የምትዩ? ምን ፍጠሩ ነው የምትዩ? እያለች እንግዲህ ከዛ በኋላ ምንድን ነው ምን አደረግኩ? እያደረግሽውንማ አንቺ ራስሽ ታውቂያለሽ እኮ። በቃ ታዩ ልጁን። እኔ መቼ ፈለግኩት? ወይዘሮ ሜላት ተረጋጊ እንጂ እንዴ ምን ፍጠሩ ነው የምትዩ? እያለች እንግዲህ ከዛ በኋላ እንደምንም ብላ እድልም ከማሚ ጋር ሄደች። ታዲያ ማሚዬ ልጄ ጋር መሄድ አለብኝ፣ የልጄን ቀብር ቦታ አይቼዋለሁ፣ ሄጄ የምነግራት ነገር አለ፣ ስለዚህ እዛ መሄድ አለብኝ አለች። እዛ መሄድ አለብኝ ብላ እንግዲህ ቀብሩ ቦታ ስትሄድ ያየችውን ነገር ማመን አቃታት ማለት ነው። ምክንያቱም ልጁ የልጇን ቀብር ላይ የልጇ ፎቶም የለም፣ ምንም ነገር የለም። እንዴ የልጄ ፎቶ ስትል እንግዲህ እዛው ጋር አለቀ ማለት ነው። እንግዲህ ምን እንደሚመጣ አብረን የምናየው ይሆናል በቀጣይ። ዞሮ አንዳንዴ ብቻ ከባድ ነው። ምን እንደምላቸው አላውቅም። ቢኒና ሮማን እናትና ልጅ አለመሆናቸው እኔ ደስ ያለኝ ከምንም በላይ። አንደኛ ቢኒ ከአይምሮ ጸጸት ድነዋል ማለት ነው። በጣም እየተሰቃየ ነበረ። ለምንድን ነው እንደዚህ ያደረግኩት? ምን ሆኜ ነው እስከሚል ድረስ ማለት ነውና ስለዚህ ከባድ ነገር ሊሆን ይችላል ብዬ ተስፋ አደርጋለሁ። ዞሮ ከዚህ በኋላ እንግዲህ ማሚ ኃይለኛ ጦሯን ትመዛለች ሮማን ላይ። ሮማን እያጭበረበረቻትና እየዋሸቻት እየዘረፈቻትም ጭምር እንደሆነ ሁሉንም ነገር አሁን ታውቃለች ማሚ ማለት ነው። ከዛ በኋላ እርምጃዋን ትቀጥላለች። አያችሁ፣ ይሄው ነው እንግዲህ ያለው ነገር እና አንዳንዴ የምናደርጋቸውን ነገር በጥንቃቄ ብናደርገው እየተመረጠ ይሆናል ብዬ ተስፋ አደርጋለሁ። ከዚህ በኋላ የሚመጡ ነገሮች ከበድ ሊሉም ይችላሉ ማለት ነውና በጣም አስቸጋሪ ነው ከዚህ በኋላ እና እንግዲህ እስቲ አብረን የምናየው ይሆናል ማለት ነውና ያው ዛሬ እንግዲህ እንደተኮራረፉ ነው ያለቀው። ቢኒና ድል በጣም ተኮራርፈዋል። ምክንያቱም ያደረገው እሱ ምንም ክፋት የለበትም። ቢኒያ ለሷ ብሎ ነው እህትና ወንድም ሆነው ከፍቅር ጀምረን የሚለው ነገር ጭንቅላት ውስጥ ስለገባ ነው። ያ ነገር ደግሞ በምርመራው ተረጋገጠ ማለት ነው። ስለዚህ ያው ምንም ማድረግ አይቻልም። እድልም ጥፋት የለባትም፣ ቢኒያምም አላጠፋም ብዬ ነው የማምነው። እንግዲህ ከዚህ በኋላ ደግሞ የሚመጡት ነገሮች ምን ያክል እንደሚሆኑ አብረን የምናየው ይሆናል ማለት ነው። ለማንኛውም እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።